የእግዚአብሔር የአምላካችን ስም ይክበር። ኢየሱስ ጌታ ነው። ጌታ ይረዳናል እና ጌታ ዛሬ ይናገረናል ብዬ አምናለሁ። ርዕሴ ዛሬ መንፈሳዊ እርካታን ከተሳሳተ ስፍራ አትፈልጉ የሚል ነው። እንደምታውቁት ዓለም በአማራጮች የተሞላች ናት። በሰለጠነው ዓለም ውስጥ የአንድ ነገር ብቻ ባለቤት ሆኖ መቀመጥ እንደ ብልህነት አይቆጠርም። ባለ ሁለት ሙያ መሆን፣ ባለ ሁለት ዕውቀት መሆን፣ ባለ ሁለት ነገር አማራጮችን ሁሉ ጊዜ ማያዝ በጣም ይወደሳል፣ በጣም እንደ ትክክል ይወሰዳል። ደግሞ ብልህነትም ነው። እኔ መስማማለሁ። ሰዎች ሁለት ነገር ቢኖራቸው ክፉ አይደለም። ለሁሉም ነገር መጠባበቂያ መያዝ ብልህነት ነው አይደለም? እና እንደ ቀበሮ ሁለት ጉድጓድ ነው የምትቆፍረው ይባላል። አንዱ ሲደፈንባት ሌላኛው ውስጥ ነው የምትገባውና ጥሩ ነው እንደሱ ማድረግ ክፉ አይደለም። ስብሰባዎች ተሰብስበን ረጅም ጊዜ አጥፍተን አንድ ነገር ላይ ተወያይተን አንድ ነገር ብቻ ይዘን አንወጣም። ምናልባት የተሰባሰብነውና የወሰንበት መንገድ ካልተሳካ ፕላን ኤያችን ባይሳካ ፕላን ቢስ ብለን ደግሞ እንወጣለን። ፕላን ቢ ዘን እንሄዳለን። እየነዳ መንገድ ላይ ምናልባት መንገድ ሲዘጋጋብን እንደኔ መቆም ማትወዱ ሰዎች ካላችሁ አማራጭ መንገዶችን ኮብልል የተሰባበሩ መንገድ ገደል ገብተን ወጣንም ቢሆን እናልፋለን። አማራጮችን ሁለተኛ መንገድ እንጠቀማለን። ይሄ ያለ ነገር ነው። ውጭ ሀገር ለመሄድ ስናስብ በቦሌ ካልተሳካልን እንደምንም ብለን በባሌ መውጣት። ይሄ ምን ማለት ነው? በህጋዊ ባይሳካልን ህጋዊ ባልሆነው መንገድ ቢሆን የሆነ ቦታ መድረስ ከፈለግን እሱን እናደርጋለን። ስለ ትዳርም ስታስቡ ደግሞ አንዳንድ ሰዎች ናቸው ይሄ ሁሉን ባይመለከትም እከሊትን አገባለሁ ይልና ባይሳካ ደግሞ እከሊትን አገባለሁ ይላል። እሷም እከሌን አገባለሁ ግን ደግሞ እሱ ካልሆነ ደግሞ እሱ እንደሱ ብሎ ሰዎች በህይወታቸው አማራጭ ይዛሉ። አሳዛኙ ነገር አሁን ማውራው ግን በመንፈሳዊ ህይወት ውስጥ ፕላን ኤ እና ቢ ሲኖር በጣም አደገኛ ነው። መንፈሳዊ ነገር የሆነ ቦታ ላይ የሆነ ነገር እንደገጠመው እውነተኛ ሰዎች ፊል ያደርጋሉ። የሆነ ቦታ ላይ የሆነ ነገር ገጥሞታል። በሽታውን አንዳንድ ጊዜ አላወቀን ይሆን የቱ ጋር እንደታመመ አላወቀን ይሆን እንጂ የሆነ ነገር ግን ቅር ይለናል ይመስለኛል። የሆነ ነገር ቅር ይለናል። እውነተኛ ደቀ መዛሙርትን ፈልጎ ማግኘት በጣም ችግር እየሆነ ነው። በባትሪ ፈልጋችሁ ማግኘት በጣም ይሄ ማለት በደምሳሳው ሁሉ ሰው እንደዚህ ነው ማለት አይደለም። እግዚአብሔር ቅሬታዎች አሉት። ራሱን ያለ መሰከር የሚተው አምላክ አይደለም። ግን ደግሞ የታድሶ ጩኸት በየስፍራው አለ። የመታደስ ያለ አሁን ጧት ጀምሮ እንግዲህ ቡርቴ ሲጸልይ የነበረው ስለ ምርኮ መመለስ ምናምን የታድሶ ጩኸት ነው። በቃ የታድሶ ያለ የሚል ጩኸት በየስፍራው አለ። ሻይ ስንጠጣ የምናወራው እሱን ነው። ቤታችን ስንሆን ስንጸልይ ምን እናነሳው እሱ ነው። በጣም እየበረታ መጥቷል። በጣም የሚያሳዝነው ነገር አንዳንድ ጊዜ አማኞችን ቤተክርስቲያን እንግዲህ በአሁኑ ዘመን በጣም የተሻለ ዘመን ውስጥ እንዳለን ነው የምናስበው አይደለም እንዴ? በአንጻራዊነት ከቀደሙት አገልጋዮችና አማኞች አንጻር ስናይ በብዙ ነገር እንሻላለን። አገልጋዮች በጫማ ያለ ጫማ የሚሄዱበት ጊዜ አለ። ዛሬ በመኪና እንሄዳለን። ምናልባት አንዳንዶቻችን ላይ ያለው ስልክ የአንዳንዶች ሰዎች የአመት ምናምን የሚሆን አይነት ነገር ነው። አንዳንድ ደግሞ ቤተክርስቲያን ውስጥ ያሉ መሳሪያዎች እነዚህ ሁሉ ነገር በበከበሮ ጀምረን አሁን ያለንበትን ሁኔታ ይሁት በጣም ትንሽዬ መከራያ ቦታ እንደው አንገታችንን የምናስገባበት ድንኳን ጌታ ሰጠን እዛ ባመለክ ብለን አሁን ህንጻ እንሰራለን። ብዙ ቤተክርስቲያናት በአንጻራዊነት የተሻለ በውጫዊ ነገር ስኬት የሚለካ ከሆነ እነዚህ ነገሮች እየተሟሉ ነው ያሉት። እሱ ክፉ አይደለም። እነዚህ ነገሮች ግን ብቻቸውን ስኬት አይደሉም። እነዚህ ነገሮች ብቻቸውን ግን በእግዚአብሔር ፊት በቃ ይሄ ሰውዬ ጤነኛ ነው ለማለት እንደሱ አይደለም። በአሁኑ ያለችው ከረንትሊ ባለችው በኢትዮጵያ ቤተክርስቲያን አውድና በዚች ኮንቴክስት ኮሰድን አሁን የብዙ አማኞች ትልቁ ሩጫ በረከት የሚል ሆኗል። በረከትን ማሯሯጥ፣ ፈውስን፣ ተአምራትን፣ የአዲስ መገለጥ ረሃብ በየስፍራው ታያላችሁ። በቃ ሰዎች ከዚህኛው ሪቫይቫል አዳራሽ ውስጥ ሪቫይቫል አለ ብለው ከሚያስቡበት አዳራሽ ውስጥ ሲጨርሱ በቃ እግዚአብሔር ነክቶኛል ሪቫይቫል አግኝቻለሁ ብለው ሳይሆን የሚወጡት ቀጥሎ ስለሚያገኙት ሪቫይቫል እየተጠሙ ሌላኛው አዳራሽ ውስጥ ይሮጣሉ። አንደኛው ነብይ ትንቢት ተናግሮላቸው ሳይጨርስ ሌላኛው ሰውዬ እንዲናገራቸው ይፈልጋሉ። ከአንደኛው ሐዋርያው ምክር አገኘን ብለው ሳይጨርሱ አንድ መጋቢ ጋር እንደው ቢሄድ ብዙ ሰዎች ጭንቀታቸው አሁን መንፈሳዊ ነገር አድራሻ እየጠፋብን ከመምጣቱ የተነሳ ከሆነ ሰው ጋር መነካካት ነው የምንፈልገው። የሆነ ሳልነው ሰው አለ እንደው ከሊጋ በደርስ ምንለው እንደው ልክ እንደ ብሉይ ኪዳኑ
እንደው ጌታዬ እኮ እንደው ወደ በሰማሪያ ወዳለው ወደ ነብዩ ዘንድ እኮ ቢሆን ከለምጹ ይፈወስ ነበር ብሎ እንደተናገረው እኛም የሆነ ሰፈሮች አሉን በአዲስ ኪዳን መንፈስ መመላለስ እየተውን ያለን ይመስለኛል እንደው በሰማሪያ ብንሄድ እንደው በኢየሩሳሌም ብንሄድ የሆነ ነገር የምናገኝ እንደሱ አይነት ረሃብ ያለ ይመስለኛል ነፃነታችንን ላየሰው የፈለግነውን የምናደርግ ነው የሚመስለው አደባባዮች ሁሉ የኛ ሆነዋል አይደል የፈለግነው እና ድንገት ጧት ተነስተን እንትናን የሚለውን አደባባይ ጠርተን እንወርሳለን ማለት እንችላለን የፈለግነውን ቦታ ላይ የፈለግነውን ስብሰባ እናደርጋለን ግን ደግሞ ሚዲያውን ሞልተ ነው አጨናንቀ ነው ስክሮል ስናገኝ የምናገኘው ሁሉ መንፈሳዊ መልእክት ሆኖ ስብከቶች እንደ አፈን ፈልተው አንደኛውን ኮንሰርት ሳናጣጥም ሌላ ኮንሰርት እየገባን ይሄን ሁሉ ነገር እያደረገን ግን ደግሞ እውነተኛው መንፈሳዊ መነካካት እንዳለ ግን እርግጠኞች አይደለንም ልክ የጨው የውሃ እንደጠጣ አይነት ነን ዝም ብሎ ይጠማናል ይሄን ጠጥተን እንደገና አሁንም ይጠማናል ይሄ እንደገና አሁን ይጠማናል ይሄ ማለት አሁንም ደግሜ የምናገረው ለሁሉ አይደለም ቅሬታዎች እግዚአብሔር አሁንም አሉት አምናለሁ እግዚአብሔር በየትኛውም ዘመን ቢሆን ሰዎች አሉት ራሱን ያለ ምስክር አይተው ጨለማ ብቻ አይደለም እግዚአብሔር ብርሃንም አለው አይመስላችሁ እንደሱ ነው ታዲያ የታድሶ ጥማት ጩኸት ምንድነው እኔ ስለ ታድሶ ሳስብ የታድሶ ጥማት የሚፈጠረው አብዛኛው ነገር ተበላሽቶ ከሆነ ፈጽሞ ጠፍቶ እንዳይቀር መለኮታዊ ማስተካከያ መሻት ነው እግዚአብሔር ጣልቃ ገብቶ እንደው ይሄ የተበላሸው ነገር ፈጽሞ እንዳይጠፋ እስከማናገኘው ድረስ እንዳንደርስ በቃ ምንም ስዕሉ ሁሉ ተበላሽቶብን የቱ ምን እንደሆነ እንኳን እንዳይጠፋን እግዚአብሔር ሆይ የመለኮታዊ ማስተካከያ አለ ኮሬክሽን የሆነ ቦታ ላይ አስተካክለን ብሎ መመኘት መጸለይ ነው ቤተክርስቲያን ለዚህ አይነቱ አሰራር ከተጋለጠች የቆየች ቢሆንም አሁን ግን እየበረታ ነው ታዲያ አሳዛኙ ነገር ምንድነው ነው መፍትሄው ቅርብና አጭር ነው ቀድም በጸሎት ብዙ ስትለው እንደነበረው መፍትሄው ግን ብዙ ጊዜ እንደው አሳዛኙ ነገር ልክ እንደ ፕላን ቢ ያለን በዚህ ነገር ውስጥ እግዚአብሔርን የሙጥኝ ብለን ጌታ እግዚአብሔር ሆይ የታለ ነገር ብለን ከመጮህ ይልቅ አሁንም የምንፈልጋቸው መፍትሄዎች በተሳሳተ ስፍራ ላይ ነው ስለዚህ ነው ከተሳሳተ ስፍራዎች መንፈሳዊ እርካታን አትፈልጉ ያልኩት መነሻችን የሚሆነው ትንቢተ አሞጽ ነው ትንቢተ አሞጽ ላይ ምዕራፍ 5 ቁጥር 4 እና 6 ብቻ ነባለው መጽሐፉ በጣም ጥልቅ መጽሐፍ እንደሆነ የሚወቅስ ለንስሐ ጥሪ የሚያቀርብ መጽሐፍ እንደሆነ ታውቃላችሁና በዚህ አስጨናቂ ወቅት ውስጥ እግዚአብሔር በአሞጽ በኩል የተናገረውን ትንቢት ነው ምንመለከተው እግዚአብሔር ለእስራኤል ቤት እንዲህ ይላልና እኔም ፈልጉ በሕይወት ትኖራላችሁ ነገር ግን ይላል ጌልጌላ ፈጽማ ትማረካለችና ቤቴልም ከንቱ ትሆናለችና ቤቴልን አትፈልጉ ወደ ጌልጌላም አትግቡ ወደ ቤርሳቤህም አትለፉ በዮሴፍ ቤት እሳት እንዳትቃጠል በቤቴል ቤት የሚያጠፋም ሳይኖር እንዳትበላ እግዚአብሔርን ፈልጉ በሕይወት ትኖራላችሁ ይላል አሜን ነው እግዚአብሔርን ፈልጉ በሕይወት ትኖራላችሁ የዛሬው መልእክታችን ሐሳብ በዚህ በአሞጽ ትንቢት ላይ መሰረት ያደረገ ነው ስለ መጽሐፉ ወይም ስለ ትንቢቱ ብዙ ከማለቴ በፊት ስለ አሞጽ ትንሽ ነገር ልበል አሞጽ አሁን የሚናገርበት ትንቢት የተናገረበት ስፍራ ነዋሪ አይደለም ከቤተል 6 ማይል ከኢየሩሳሌም ደግሞ ወደ 11 ማይል ያህል ርቀት ባለች ቴቁሄ በመትባል አካባቢ ነዋሪ ነው ይሳው እንደ ኢሳይያስ ከቤተ መንግስት የተገኘ አይደለም ኢሳይያስን ታቆታላችሁ የሮያል ፋሚሊ ነው እንደገና ደግሞ እንደ ኤርሚያስና እንደ ሕዝቅኤልም የካህናት ቤተሰብ አይደለም ከካህናት ቤተሰብ የመጣ አይደለም በቃ የራሱ ይሁን አናቀም ወይም ተቀጥሮም ይሁን አናቀም የዋርካ ለቃሚና በግ ጠባቂ የነበረ ሰው ነው ይሄንን ምዕራፍ 1 ቁጥር 1 ላይና ምዕራፍ 7 ከ14 እስከ 15 ታገኙታላችሁ ግን ደግሞ የቃላት ክህሎቱን የታሪክ ዕውቀቱን ስለ ዓለም አሁን ስለ በወቅቱ ስለነበረው አጠቃላይ ዓለም የነበረው ደግሞ ዕውቀት ስታዩ ዝም ብሎ ገበሬ ብቻ ያልተማረ
ገጠር ነዋሪ ብቻ ሳይሆን ወይም በጠባቂና ዋርካ ለቃሚ ብቻ ሳይሆን የተሻለ ሙቀት ያለው ሰው እንደነበረ ደግሞ እንደዚሁ ምልክት ይሰጣቸዋል። ይህ ሰው ትንቢት የሚናገረው ከደቡብ መጥቶ በሰሜናዊ ክፍል ላለው እስራኤል ነው። ከይሁዳ ነው የተላከው። እግዚአብሔር በይሁዳ መጥቶ ወደ ሰሜን ይድለዋል እና ወደ ሰሜን ሄዶ ትንቢት ይናገራል። ስለ ቤቴል አጠቃላይ ነገር በኋላ ላይ በደንብ እናያለን። ግን ቤቴል በዛ ወቅት የሃይማኖትና መንፈሳዊ ነገር ማዕከል የነበረች ናት። ይሄ ትንቢት በሚጻፍበት ጊዜ አሞጽ ያገለገለበት ዘመን በኦዚያና በሁለተኛው ኢዮርብዓም ዘመን ነው ያገለገለው። ይሄ ዘመን ደግሞ እስራኤል በዘመኗ ኤክስፒሪየንስ አድርጋ የማታውቀውን አይነት ፖለቲካዊ ከፍታ ብልጥግና ያገኘችበት ጊዜ ነው። መንግስታቱ ከፍ ብለዋል። አንጻራዊነት ሰላም አግኝተዋል። አገራቸው ላይ ገነዋል። መንፈሳዊ ሁኔታቸውን ደግሞ ስናይ በጣም እጅግ የተበላሸ እንደሆነ እናያለን። በወቅቱ የጣዖት አምልኮ በጣም ፒክ ላይ ደርሷል። ከመጠን ያለፈ የቅንጦት ኑሮ አይታቸዋል። በዝሆን ጥርሶች በተዋቡ ቤቶች ራሱ ይኖራሉ። በጣም ባሸበረቁ ቤቶች ነው የሚኖሩት። በዛው መጠን ደግሞ ብልጥግናቸው ከፍ ብሎ ድሆች ደግሞ ያለ መጠን ይበደላሉ። ግፍ ምድሪቱን ሞልቷታል። አመጽ ምድሪቱን ሞልቷታል። እየተንደላቀቀ የሚኖር ሰው እዚህ ጋር አለ። የሚራብ ሰው የዕለት ጉርሱን ደግሞ ያጣ ሰው አለ። ዝሙት በየስፍራው አለ። ጣዖት አምልኮ አለ። ይበድላሉ። ስለዚህ በእነዚህ ሁኔታዎቹ መካከል እግዚአብሔር ይህንን ሰው የመጣና ትንቢት ተናገርልኝ አለው። ወደ ሰሜኑ ክፍል ሄደ። ሰሜን እንግዲህ ታውቃላችሁ በኢዮርብዓም ዘመን እና ይሄኛው ወደዚህ ሲከፈሉ እስራኤልና ይሁዳ ተብለው የተከፋፈሉት ነው። ደቡቡ እስራኤል ነው፣ ሰሜኑ ደግሞ ምንድነው? ደቡቡ ይሁዳ ነው፣ ሰሜኑ ደግሞ እስራኤል ነው። እነዚህ የተከፋፈሉ አገሮች ናቸው። ታዲያ የሰውዬ ያላገሩ መጥቶ ነው ትንቢት የተናገረው። ያላገሩ መጥቶ ትንቢት ሲናገር ትንቢቱ ከባድ ስለነበርና አስጨናቂ ስለነበር በዚያ የሚኖሩ ሰዎች ብቻ ሳይሆን አገልጋዮችም ትንቢቱን አልወደዱለትም፣ ካህናቱም አልወደዱለትም። እነሱ ያልወደዱበት ምክንያት በራሳቸው መንገድ መንፈሳዊ ነው የሚለው ነገር ኤክስፒሪየንስ ያደረጉ ነው ያሉት። እኛ መንፈሳዊ ነገር አለን በቃ ያ መንፈሳዊ ነገር በኋላ አሳያቸዋለሁ። ለእግዚአብሔር ወደ መንፈሳዊ ነገር አለ። ማንንም ስለ እግዚአብሔር ሊነግረን ስለ መንፈሳዊ ነገርም ሊነግረን አያስፈልገንም። የራሳችን ካህናት አሉን፣ የራሳችን ነቢያት አሉን። ራሳችን መንፈሳዊ ላይፍን በራሳችን መንገድ እንኖራለን ብለው የወሰኑ ናቸው። ይሄ ሰውዬ መጥቶ ትንቢት ሲናገራቸው አልወደዱለትም። በዚህ ዘመን እንደምናየው አንዳንድ አገልጋዮች በትምህርት ጥቅስ ውስጥ አስቀምጡትና ወይም ክርስቲያንን የሚሉ ሰዎች አንዳንድ ሰዎችን ለማጥቃት ሲሉ መንፈሳዊ ትምህርቶችን ስብከቶችን ሳይቀር ከመንግስት ጋር ለማጋጨት ፖለቲሳይዝ አድርገው እንደሚሄዱት በወቅቱ የነበሩ አገልጋዮች የዚህን ሰው የአሞጽን ትንቢት ከፖለቲካ ጋር ማያያዝ ፈለጉ። ለዚህ ምስክር የሚሆነው ካህኑ አሜሲያስ ነው። ካህኑ አሜሲያስ የሞከረው ሙከራ ተመልከቱት። አልወደደለትም አገልግሎት። እግዚአብሔር በአሞጽ በኩል እየተናገረው ባለው ነገር ቁጣ ውስጥ ገብቷል። ስለዚህ ይህን ሰው ያታክ ማድረግ ፈለገ። ስለዚህ ምን አለው? የቤተል ካህን አሜሲያስ ወደ እስራኤል ንጉስ ወደ ኢዮርብዓም ልኮ ወደ ንጉሱ ነው ቀጥታ መጥቶኮ ካህኑን ምንድነው ነብዩን ለምን እንዲያለ ትንቢት ተናገራለህ አላለው። ምንም እሱን ኮሙኒኬት ከማድረግ በፊት ቀጥታ ወደ ቤተ መንግስት ደብዳቤ ጻፈ እና እንደዚህ ይላል። ወደ ኢዮርብዓም ልኮ አሞጽ ኢዮርብዓም በሰይፍ ይሞታል። አየው ቀጥታ ከንጉሱ ጋር ሲያገናኙ ሁሉንም መልእክት ደብቆት። ምክንያቱም ይሄ ሰው የመጣ ኢዮርብዓም ይሞታል አይደለም ያለው፣ ተመለሱ ካልተመለሳችሁ ግን ማንንም አይተርፍም የሚል አይነት መልእክት ነው ይዞ የመጣው። እሱ ግን መርጦ ልክ አሁን በቲክቶክ በሶሻል ሚዲያ ላይ ሰዎች ቆርጠው አስተካክለው እንደሚያደርጉት ያም ዘመን አለ ማለት። ቆርጦ ኤዲት አድርጎ የሚፈልገውን ፓርት አስቀረና እንደዚህ ያለው እንደዚህ ብሎልህ ትንቢት ተናግሯል። ኢዮርብዓም በሰይፍ ይሞታል፣ ንጉሱን ራሱን ማለት ነው። እስራኤልም ከሀገሩ ተማርኮ ይሄዳል ብሏልና አሞጽ በእስራኤል መካከል አምጾብሃል አለው። ይሄ ዴሊቨረስ ነው። ከደቡብ መጥቶ አገሩን ለመበጥበጥ አስበው እንጂ እግዚአብሔር ተናግሮት አይደለም። እና ምድሪቱ ቃሉን ሁሉ ልትሸከም አትችልም አለው። የምታረገውን አርግ ማለቱ ነው። ንጉሱን የምታስገባው ከሆነ ይሄን ሰው ያስገባው እያለው ነው ያለው። ከዛ ወደ አሞጽ ደሞ ዞር ይልና
አሞጽን እንደዚህ ይለዋል ባለራእይ ሆይ እንዴት እንደሚቀልድበት ተመልከቱ ባለራእይ ሆይ ወደ ይሁዳ ምድር ሽሽ እኛ ሀገር ምን ታረጋለህ ማለት ነው እኛ ቸርች ምን ታረጋለህ እኛ ጉባኤ ምን ታረጋለህ እዛው ጉባኤክ እንዳልፈለግ ካርክ ወደ ይሁዳ ምድር ሽሽ በዚያም እንጀራ ብላ ይሄን ትንቢት ምን ተናገረው እንጀራ ፈልገህ ነው አይደለም እዛው እንዳስለመዱክ ትንቢት ተናገረላቸውና እንጀራ ይስጡ ማለት ነው እንጀራ ብላ በዚያም ትንቢት ተናገር ነገር ግን ቤቴል የንጉስ መቅደስ የመንግስትን ቤት ናትና ከእንግዲህ ወዲህ በዚህ ደግሞ ትንቢት አትናገር አለ አሞጽ ይሄንን ሁሉ ነገር እግዚአብሔር ሲያሸክመው ራሱን እንደ ታላቅ ነብይ የሚቆጥርም ሰው አልነበረም እኔ ነብይ ነኝ ከአፌ የሚወጣው ቃል መሬት ጠብ አይልም ይያለም ይፎክር አይነት ሰው አይደለም እግዚአብሔር መልእክት ስላሸከመው እንጂ ራሱን እንደ ታላቅ ሰው እንደ አገልጋይ የሚቆጥር ሰው አልነበረም እና መለሰለት ሲመልስለት በጣም ትህትናው ይገርመኛል አንተ ነብይ ነህ እዛ ሄደህ ትንቢት ተናገር ለትርፍ ብሎም አይደለም ትንቢት የሚናገረው ነብይ ነኝ ብሎ ማሰበው አይደለም እግዚአብሔር ስለራከው ብቻ ነው እና ዞር ብሎ ለአሜሲያስ እንዲለዋል ነብይ ነህ አንተ ባለራእይ ሆይ ነው ያልከኝ አንተ ባለራእይ ሆይ ሄደህ በዚያ ትንቢት ተናገር ነው ያልከኝ እኔ እንደሱ አይነት እኮ ሰው አይደለሁም ማለት እንደዚህ ያለው እኔ እኮ ላም ጠባቂ ዋርካ ለቃሚ ነኝ አይገርማችሁ እኔ ላም ጠባቂ ዋርካ ለቃሚ ነኝ እኮ ከዛ ያለፈ ሰው አይደለሁ እንጂ ነብይ የነብይም ልጅ አይደለሁም ምንም ከኔ በፊት በቤታችን ትንቢት የተናገረ ሰው የለም ከኔ በፊት መልእክት ያመጣ ሰው የለም ይሄው እኔ ነኝ የጀመርኩት እኔም እግዚአብሔር ከቤት ጠባቂነት አነሳኝና ከበጎችን ከመከተል እግዚአብሔር ወስዶኝ ናለኝና ከበጎች መካከል ወስዶኝ እንደ ለሕዝቤ ለእስራኤል ትንቢት ተናገር አለኝ this is it በቃ ይሄ ነው አለው አይገርምም የልዑል እግዚአብሔር ካህን የሆነው አሜሲያስ ሕዝቡን ከኃጢያትና ከበደል መመለስ ሲገባው እግዚአብሔር መልስልኝ ብሎ የላከውን ነብይ ይቃወማል በአመጽ ይናገራል ተገላቢጦሽ ነው በጣም እኮ እንደዚህ ዘመን ማለት ነው እዚህ ዘመን እኮ እኔ አገልጋዩ ነው ያመጸው ከሕዝቡ በላይ አገልጋዩ ፓስተር ነኝ ባዩ ነብይ ነኝ ባዩ ሐዋርያ ነኝ ባዩ እኮ ነው ያመጸው ክፋትን የሚያስተምረው እኮ እሱ ነው ልክ እንደ አሜሲያስ ማለት ነው ግራ ይገባን እኮ ለዚህ ነው ቀና ብለን ማየት ማን ደፍራቸው ሰዎች ናቸው እኮ አመጽን የሚያበረታቱት በጣም ከባድ ነው ስለዚህ አሞጽ ኦኬ እኔ እንደዚህ አይነት ሰው ነኝ ብሎ መልእክቱን ይነግረዋል እኔ በቃ መናገር የሚገባኝ ነው የምናገረው የመጀመሪያ አሞጽ መጽሐፉ በጣም ብዙ ነገር ቢናገርም እኔ እነዚህኛዎቹ ቁጥሮች ላይ ብቻ ፎከስ ለማድረግ ከሱ አንፃር ያለውን ሐሳብ ብቻ ልናገር እንደዚህ ይላል የመጀመሪያው ነገር የአሞጽ ዋና በዚህ ቁጥሮች ውስጥ ያለው መልእክት ያለፈው መንፈሳዊ ታሪክ የእግዚአብሔርን ያሁን መገኘት አይተካም ሰምታችሁኛል ያለፈው መንፈሳዊ ታሪክ ያለፈው ምንም አይነት መንፈሳዊ ልምምድ ውስጥ አልፋችሁ ቢሆን ምጸልዩ ጠንካራን ብርቱ ሰዎች እግዚአብሔር ቃል በሙላት የነበረባችሁ ማንንም የማይችላችሁ ኃያልና ብርቱ ሰዎች ብትሆኑ ባለፈው ዘመናችሁ ያለፈው ኤክስፒሪየንስና ለማዳችሁ ግን ለአሁኑ ዋስትና አይደለም ለአሁኑ ህይወት ዋስትና አይደለም እግዚአብሔር የታሪክ አምላክ ነው በወቅቱ በነበሩ ሰዎች ውስጥ በታሪክ ውስጥ ይሰራል እግዚአብሔር ስሙ ይባረክ ያድናል ይፈውሳል ኃያል ብርቱ አምላክ ነው ይሄንንም አድርጓል ግን ያ ማለት በዚያ ባለፈው በእግዚአብሔር ሥራ እየተደነቀን እግዚአብሔርን እንድናመልከውና እንድናመሰግነው እንጂ ያንን ያለፈው ሥራ ያዝን ይገርማል አማኑኤል ስትነሳ የዛሬ 20 ዓመት ይያለን ሙሉ ወንጌል እኮ ስትነሳ ይያለን እግዚአብሔር በዚያ ታሪክ ተጽናንተን እንድንኖር አይደለም ይፈልገው ያ ዋስትና አይደለም እኔ አንዳንድ ሰዎች ጋር ጠባለኝ እቺ ቤተክርስቲያን እቺ አጥቢያ እቺ ምናምን ኪዳን አላት ብለው ባሁኑ ላይፋችን እንደልባችን እየኖርን ለኢንዲቪጁዋል የሆነ ኢንስቲትዩሽኖች ወይም እንደዚህ ያለ ቸርቾች እግዚአብሔር ኪዳን ሰጥቷል በማለት ስንዝናና እኔ ከባድ ይመስለኛል እግዚአብሔር ለእስራኤል ካራራ እኮ ነው የሚለው መጽሐፉ በተፈጥሮ ለነበሩት ካራራ የሚል ቃል እኮ ተጽፏል እና እነዚህ ሰዎች ባለፈው ታሪክ እየተጽናኑ ያለፈው ታሪክ ጣዖት ሆነባቸው ካሁኑ እግዚአብሔር መገኘት ጋር ተላልፈዋል አሁን ንክክ የላቸውም ከእግዚአብሔር ጋር አሁን ኢንካውንተር የላቸውም ከእግዚአብሔር ጋር አንዳንዶች ያሁኑ ህይወታቸው ከእግዚአብሔር ጋር ተፋቶ የሆነ ቀን እግዚአብሔር ያገኙበት ስፍራ ላይ ናቸው ስለዚህ ያንን ስፍራ ያመልኩታል ያንን ሰው እከሌ እኮ ነው ሲጸልይልኝ ነው ገና መጀመሪያ ድሳኔ ተሞላው እከሌ እኮ ወንድሜ አሁን እየተሞላ ነው ወይ ነው ጥያቄ አሁን ስፒሪቹዋል ኤክስፒሪየንስ ውስጥ ነው ወይ ያለው ነው ጥያቄ
አሞጽ እግዚአብሔር ትላንት በሰራቸው ስራዎች ላይ ችግር የለበትም በዛ ስራዎች ላይ ግን ቆመን ዛሬን መርሳታችንን ጥያቄ ውስጥ ያስገባዋል ዛሬ ከእግዚአብሔር ጋር ያለን ህያው መነካካት እግዚአብሔር ህያው ነው በሉስቲ ስለዚህ እግዚአብሔር አሁን ህያው ከሆነ አሁን መነካካት ይፈልጋል አሁን ያለ ህያው መነካካት ከእግዚአብሔር ጋር ይፈልጋል ነገር ግን ያው ግንኙነትን አቋርጣችሁ በህይወት ለመሞክ የለመዳችኋቸውን ተግባሮች እየፈጸማችሁ በህይወት ለመኖር መሞከር በጣም አደገኛ ነው አስቀድሞ አትፈልጉ ያላቸው ነገሮችን እንመልከት ለዚህ ነው ምላችሁ ባለፈው ታሪክ ምላችሁ አሁን ማነሳቸው ጉዳዮች ናቸው አትፈልጉ ይላችኋል እነዚህ ሰዎች እኮ የሚፈልጉት ምንድነው ሶስት ነገሮችን ይፈልጋሉ አትፈልጉ የመጀመሪያው ነገር የሚላቸው ምንድነው ጌልጌላን አትፈልጉ ቤቴልን አትፈልጉ ወደ ቤርሳቤ አትለፉ ወደ ጌልጌላ በመግባት አታመልጡም ቤቴልን በመፈለግ አትተርፉም ወደ ቤርሳቤ በማለፍ ከእግዚአብሔር ቁጣ ልትድኑ አትችሉም ስለዚህ አትፈልጉ ይላችኋል እነዚህ ስፍራዎች በእስራኤል መንፈሳዊ ህይወት ውስጥ በጣም ትልቅ ድርሻ ያላቸው ስፍራዎች ናቸው አትፈልጉ የሚላቸው ስፍራዎች ተራ ስፍራዎች አይደሉም ሁለቱ በሰሜን አንደኛው በደቡብ የሚገኝ ናቸው የመጀመሪያው ስለ ቤቴልን አትፈልጉ ነው የሚላቸው አትፈልጉ ቤቴልን እንዳትፈልጉ ቤቴል በእስራኤል መንፈሳዊ ህይወት ውስጥ ትልቅ ቦታ ያላት ስፍራ ናት ለመጀመሪያ ጊዜ የምናገኘው ታስተውሳላችሁ በዘፍጥረት ምዕራፍ 12 ቁጥር 8 ላይ ነው እንደዚህ ይላል ከዚያም በቤቴል በስተምስራቅ ወዳለው ተራራ ወጣ በዚያም ቤቴልን ወደ ምዕራብ ጋይን ወደ ምስራቅ አድርጎ ድንኳን ተከለ በዚያም ለእግዚአብሔር መሰዊያ ሰራ የእግዚአብሔርንም ስም ጠራ ብሎ አብርሃም ለመጀመሪያ ጊዜ መስዋዕት ሲሰዋ እናያለን መሰዊያ ሲሰራ እናያለን የመጀመሪያው መስዋዕት የተከለበት ስፍራ ናት አብርሃም በዚያ ስፍራ ከእግዚአብሔር ጋር ኢንካውንተር አግኝቷል የእግዚአብሔር መገለጥ አግኝቷል በዚያ ስፍራ ላይ ምዕራፍ 13 ላይ ስትሄዱ እሱን ነው የምታገኙት አብርሃምና እግዚአብሔር በዚያ ስፍራ ተነካክተዋል እግዚአብሔር በዚያ ስፍራ አብርሃምን አናግሮታል የመገለጥ የብርሃን ስፍራ ነው ቤቴል ቆይቶ ደግሞ አይታችኋል ያዕቆብ ከኤሳው በሸሸ ጊዜ እንቅልፍ ጥሎ ሲተኛ ከሰማይ እስከ ምድር የሚደርስ መሰላል ያየበት በህልም መላእክት ሲወጡና ሲወርዱ ያየበት ስፍራ ነው ያ ስፍራ አስቀድሞ ሎዛ ይባል እንደነበረ ታውቃላችሁና እዚያ ስፍራ ላይ ያዕቆብ የተለማመደው መገኘት የሚረሳው አይነት መገኘት አይደለም አስደናቂና አስፈሪ የሆነ የእግዚአብሔር ግርማ የተገለጠበት ስፍራ ነው እንደዚህ ይላል ያዕቆብ ፈራ እንዲህ አለ ይህ ስፍራ እንዴት ያስፈራል አለ ዘፍጥረት ምዕራፍ 28 ላይ ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም ይህ የሰማይ ደጅ ነው አለ ቤቴልን አይቶ እግዚአብሔር በዚያ ስፍራ ላይ እንዳልኳችሁ ከአብርሃም ጋር በዚያ ስፍራ ተገናኝቷል አሁን ከያዕቆብ ጋር ደግሞ ሲገናኝ ያዕቆብ ሴንስ ያደረገው የእግዚአብሔር መገኘት ተራ አይነት አይደለም እኛ ስንዘምር የሚሰማን አይነት አይደለም ደነገጠ ይሄ ስፍራማ አለ እንዴት ነው የሚያስፈራው አለ እግዚአብሔር ሲገኝ እንደዛ ነው የሚሆነው ታውቃላችሁ የእግዚአብሔር ሙሉ ሙላት ሲገኝ በቃ ደስ እያለኝ ነው ምናምን አይደለም እንለው ወንበራችን ስር ነው የምንገኘው የእግዚአብሔር መገኘት በጣም አስፈሪ ነው በጣም ኃያልና ብርቱ ነው ያ የእግዚአብሔር መገኘት ሲወራው ሲመጣበት እንዴት ያስፈራል ይሄ ስፍራ አለ በእውነት ይሄማ የእግዚአብሔር ቤት ነው ይሄማ በእውነት የሰማይ ደጅ ነው እግዚአብሔር የሚገለጥበት ቦታ ነው አለ እና ያዕቆብ ወደዚህ ስፍራ እንደገና ከ20 አመታት በኋላ ተመልሶ ታስተውሳላችሁ ከላባ ዘንድ ሲመለስ በዚያ ስፍራ ላይ መጥቶ በዚያ ስፍራ ላይ መሰዊያን አድርጓል እና ኤል ቤቴል የእግዚአብሔር ቤት ብሎ ያን ስፍራ ሰይቶ የሚረሳው ቦታ አይደለም ትልቅ ኢንካውንተር ያገኘበት ቤት ነው አሳዛኝ ነገር ልንገራችሁ ስለዚህ ስፍራ ይሄ ስፍራ የእግዚአብሔር ደጅ የእግዚአብሔር ቤት በተባለበት መጠን ደግሞ ከፍተኛ ኃጢያት የተሰራበትም ደግሞ ቦታ ነው አይገርማችሁም አንድ ስፍራ እንዴት እንደዚህ ይሆናል ይሄን ያለ እግዚአብሔር መገኘት እግዚአብሔር መነካካት ኖሮበት ሌላ ኤክስትሪም ደግሞ ታገኙበታላችሁ ስፍራው ላይ ምን ሆነ አስገራሚው ነገር እስራኤል ሰሜንና ደቡብ ሆኖ ሲከፈል ቤተል ሰሜኑ ጋር ስለነበረ ኢዮርብዓም እንደዚህ ያደረገ አሁን ቢተዋቸው ሰውን እና ዝም ብሎ የነበረው ነባሩን መንፈሳዊ እንቅስቃሴ ቢቀጥሉ መንግስቱ ሊፈርስበት እንደሆነ ፈራ ስለዚህ ምን አደረገ ለምን አለና በቤቴል ላይ መሰዊያ ሰራ መሰዊያ የሰራው የእግዚአብሔርን መሰዊያ አይደለም ይገርማችኋል እንደዚህ ያደረገ ይላል
ንጉስም ተማከረ አጠገቡ ካሉት ጋር ተማከረና ህዝቡ ከኛ ጋር ወደ ደቡብ እንዳይሄድ ነገ የዳዊት ቤት ተነስቶኛ ላይ እንደገና እንዳያምጽብን እንደገና ደግሞ የወሰነውን 10ን ነገር ከነሱ ጋር እንዳይቀላቅሏቸው ምን እናደርግ ብለው ምክክር ተመካከሩ ለምን እንደዚህ አናደርግም ምን ህዝቡ የሚፈልገው ምንድነው ያህዌን ነው አይደል የሚፈልገው እግዚአብሔር ነው የሚፈልገው አምልኮ አይደል የሚፈልገው የሆነ አምልኮ ለምን አንሰራላቸውም ባለ ከዛ እንደዚህ ያደረገ ንጉስ ተማከረ 2 የወርቅ ጥጃዎች አድርጎ እስራኤል ሆይ ወደ ኢየሩሳሌም ተወጡ ዘንድ ይበዛባቸዋልና ለምን ትደክማላችሁ ማለት ነው ለምን ትደክማላችሁ ኢየሩሳሌም ድረስ ብላችሁ አምልኮ በእስራኤል ላይ የሚገዛው አንድ አምላክ ያህዌ ነው ብላችሁ ኢየሩሳሌም ድረስ ለምን ትሄዳላችሁ ለምን ትደክማላችሁ ኢየሩሳሌም ተወጡ ዘንድ ይበዛባቸዋል አለና በጣም የሚያሳዝን ነገር ነው ያደረገው የኢዮርብዓም ከፍተኛው ኃጢአት ይሄ ነው እንደዚህ ያደረገ ከግብጽ ምድር ያወጡ አማልክቶች አላቸውና ይላል አንዱም በቤቴል ሁለተኛውን በዳን አኖረ 2 ጥጃዎችን ሰራና አንዱም በዚህ አድርጎ በዳንና በቤቴል አስቀምጧቸው ይሄውልህ አምላክ በቃ አንተ ምን አስከደ ኢየሩሳሌም ምን እዚህ ነው ያሉት ብሎ በዚህ አሰገዳቸው አንደኛ ነገሥት ምዕራፍ 12 ቁጥር 28 ላይ ነው የምታገኙት በጣም የሚያሳዝን ነገር ነው እንዲ ሰው ሲያምጽ ምን ያህል እንደሚሄድ ነው የምታዩት ሰው ስልጣን ሲፈልግ ሰው ክብር ሲፈልግ ሰው ዝና ሲፈልግ የድረስ እንደሚሄድ ምን ያህል ኮምፕሮማይዝ እንደሚያደርግ ነው የምታዩት ከዛ ገርማችሁ የታላቅ መገለጥ የኪዳን ቦታ ተለውጦ አምላክን በተካ የጥጃ ምስል በአምሮአቸው እንደዚህ ያሉ ቤተልኮ እግዚአብሔር ለአባቶቻችን ተገልጦላቸዋል ይገርማል እዚህ ስፍራ ላይ እኮ አብርሃም እግዚአብሔር ተገልጦለት መሰዊያ ሰርቷል እዚህ ስፍራ እኮ ያዕቆብ ይያሉ ግን ለጥጃ ይሰግዳሉ አያሳዝንም ብዙ እኮ እንደዚህ ነው አንዳንድ ጊዜ ትክክለኛ መገለጥ እውነተኛ መነካት ያገኘንባቸው ስፍራዎችም ተለውጠው አመጽ እየተከናወነባቸው ትላንትን ያያሰብን የትላንት ትክክልነታቸውን ያያሰብን ዛሬ ግልሙትና እየተፈጸመባቸው ሳይቀርዛ ስፍራ ላይ እንገኛለን እግዚአብሔር እኮ ድሮ ሲጠቀምበት በታይንልና ያሁኑ ነገር መጸየፍ ያቀተናል እነዚያ ሰዎች የትላንቱን ትልቁ መገለጥ ያያሰቡ የዛሬን አመጽ የዛሬን ጣዖት መጸየፍ አቃታቸው እግዚአብሔርን ያያሰቡ ያህዌን እርዳታ የያህዌን መገለጥ ያያሰቡ ዛሬ ለጥጃ ይሰግዳሉ እግዚአብሔር ይሰውረን በጣም አደገኛ ነገር ነው ወገኖቼ ሆይ ስለዚህ ወደ ቤቴል አትግቡ ይላችኋል ወደ ቤቴልን አትፈልጉት ቤቴልን በፍጹም አትፈልጉት ቤቴል በመሄድ አትተርፉም እግዚአብሔር ለአብርሃም ቤቴል ስለተገለጠ ለያዕቆብ ቤቴል ስለተገለጠ ቤቴል በመሄድ አሁን እግዚአብሔር ካመጣው ቁጣ ልትተርፉ አትችሉ በህይወት ልትኖሩ አትችሉም ይላችኋል ሁለተኛ ወደ ጌልጌላም ብትገቡ ደግሞ አታመልጡትም ምን ማለት ነው እነዚህ ሰዎች ቆይ ቤቴል ስንሄድ ከእግዚአብሔር ቁጣ ካላመለጠ ቶሎ ብለን አቅጣጫ ፕላን ቢ እንዳልኳችሁ ነው ቶሎ ብለን ቀጥለን ጌልጌላ እንሄዳለን ጌልጌላም ላይ ካላመለጥን ሮጠን ቤርሳቤ እንገባለን የሚላስነት አስተሳሰብ ነው አሁን መንፈሳዊ አማራጭ ፕላን ቢያችሁን አውቃለሁ ይላችኋል ቤቴል ባይሳካልን ጌልጌላ እንገባለን ነው አይደል የምትሉት ወደ ጌልጌላም ቢሆን አትግቡ ይላችኋል ጌልጌላንም ታስተውሳላችሁ በእስራኤል ላይ ትልቅ ስፍራ በእስራኤል ህይወት ውስጥ በጣም ትልቅ ታሪክ ትልቅ ስፍራ ያለው ቦታ ነው የእስራኤል ልጆች ዮርዳኖስን ከተሻገሩ በኋላ ኢያሱ ምዕራፍ 4 ላይ እንደምታስተውሱት በዚያ ስፍራ ላይ ለመታሰቢያ እንደው ለልጆቻቸው እንዲነግሯቸው የመታሰቢያ አለቶችን የተከሉበት ስፍራ ነው እስራኤል 40 አመት ሲበላ የነበረው ያ መና ቆሞ የተአምራት ህይወታቸው ቆሞ በመና መኖራቸው ቆሞ ቋሚ ህይወታቸውን የጀመሩበት ስፍራ በቃ እዚያ ስፍራ ልክ ቤርሳ ምንድነው ጌልጌላ ሲቆሙ ሲደርሱ ቆመ ከዚያ እግዚአብሔር የሰጣቸውን የምድሪቱን በረከት መብላት የጀመሩበት ቋሚ ህይወት የጀመሩበት ስፍራ ነው ይሄ ብቻ አይደለም የመጀመሪያው በመድራቸው ላይ ፋሲካ ያከበሩበት ስፍራ ነው ቤርሳቤ በጣም ለእስራኤል ልጆች ትዝታ አለው በግብጽ የተወለዱ በመድረ በዳም ያሉ ያልተገረዙ ልጆቻቸው ከግብጽ ከወጡ በኋላ በመድረ በዳ የነበሩ ያልተወለዱ ያልተገረዙ ልጆቻቸው የተገረዙበት የግብጽ ሸለፈት የግብጽ ነውር የተወገደበት ስፍራ ነው መንፈሳዊ ቦታ ነው ይሄ ብቻ አይደለም ቤርሳቤ ታስተውሳላችሁ የአቅርቦትም ስፍራ ነው አጋር ከአብርሃም ቤት በኮበለለች ጊዜ በወጣች ጊዜ እግዚአብሔር አይኗን ከፍቶላት ካጠገቧ ያሳያት በቤርሳቤ ነው
ቤርሳቤ ሌላ ምን እናስታውሰዋል ትዝ ይላቸዋል በኤልዛቤል ዛቻ ምክንያት ሸሽቶ በምድረ በዳ ሲሮጥ የነበረው ኤልያስ በቤርሳቤ ምድረ በዳ በክትክታ ዛፍ በታች ሆኖ የመላእክትን እንጀራ የመላእክትን ምግብ የበላበት ስፍራ ነው ይሄ ስፍራ አስደናቂ ነው አንዳንድ ስፍራዎችን እግዚአብሔር ይፈልጋቸዋል አይታችኋል አይደለም አሁን የዘፍጥረት ጥናታችን ላይ ደጋግማችሁ ቤርሳቤን ታገኙታላችሁ ቤርሳቤ ለምሳሌ በዘፍጥረት ጥናታችን ያገኘነው ምንድነው አብርሃምም ልጁ ይስሐቅም በተራቡ ጊዜ የሄዱበት ስፍራ ነው ከጌራር ንጉስ ከአቤሜሌክ ኪዳን የሚያደርጉበት ስፍራ ነው ቤርሳቤ በጣም ትልቅ ስፍራ ነው ወደ ቤርሳቤ ማተለፉ ነው ይላችሁ ወደ ጌልጌላ ማትሄዱ እነዚህ ስፍራዎች በጣም ትልልቅ ስፍራዎች ናቸው በጣም ትልልቅ ስፍራዎች ናቸው እና የትላንቱን አስደናቂ ነገር ያያሰቡ አሁን እነዚህ ሰዎች ወደ ጌልጌላ እንሄዳለን ወደ ቤርሳቤ እናልፋለን በዚያ እግዚአብሔር በቃ አንድ ነገር ያደርግልናል የሚል የአቅርቦት የአይን መከፈት የሸለፈት መወገድ የርኩሰት መወገድ የግብጽ ነውር መንከባለል ስፍራዎችን የመገለጥ ስፍራዎችን ይዘው በዚህ ስፍራዎች በላይ ማብኔድ እግዚአብሔርን አትናጣው ያለ እግዚአብሔርን ይፈልጉታል እግዚአብሔር ከዚህ ይሰውራችሁ ያለ እግዚአብሔርስ አንዳንድ ሰው እንደዚህ ነው እግዚአብሔርን ሳይፈልግ ያለ እግዚአብሔርን ይፈልገዋል በህይወት ችላ የተባለው እግዚአብሔር በስፍራ አይገኝም ነገር ሰምታችሁኛል ያልኩት በህይወታችሁ ችላ ያላችሁትን እግዚአብሔርን የሆነ ስፍራ የሆነ መነቃቃት አለበት የምትሉበት ስፍራ ላይ እግዚአብሔር ልታገኙት አትችሉም እነዚህ በህይወታቸው ችላ ያሉትን እግዚአብሔር በእነዚህ ስፍራዎች ውስጥ ማግኘት ይፈልጉታል ህይወታቸው በሐሰተኛ አምልኮ በተሳሳተ ስኬት እርካታ በግፍ በኢፍታዊነት እንዲሁም እውነተኛውን እግዚአብሔር መልእክት በመግፋት ተሞልቶ ነገር ግን ደግሞ አስቀድመን እንዳነሳናቸው አማራጭ መንፈሳዊ መንገዶች አሏቸው አማራጭ ከእግዚአብሔር ቃል ውጭ እኮ አይደለም የእግዚአብሔር ቃል ውስጥ ያለ ነው ከመንፈሳዊት ምራቅ አይደለም መንፈሳዊ ልምምድ ያለበት ስፍራ ነው ግን አማራጮች አሏቸው መንፈሳዊነት በአማራጭ መንገዶች መለማመድ የሚችሉ ይመስላችኋል እንደ ብዙዎች አሁን እኮ መጽሐፍ ቅዱስ ጥናት ጸሎት ጾም በብዙ ነገሮች ተተክቷል እግዚአብሔር እንደው ማስተዋልን ይስጠን በጣም በብዙ ነገር ተተክቷል አሁን ጸሎት አሁን ጾም አሁን ጨክነ እንደዚህ ምናምን አቋራጮች ብዙ አሉ በእግዚአብሔር የሚገኝባቸው ብለን እናስባቸው ብዙ አሉ ቤቴል ባይሳካልን ጌልጌላ እናገኘዋለን ጌልጌላ ባይሳካልን ቤርሳቤ እናገኘዋለን እግዚአብሔር ችግር የለም ነብይ ከሌጋ ባናገኘው ሐዋርያ ከሌጋ ባታገኙት አማኑኤል ከሙሉ ወንጌል ታገኘዋለህ ብለን እግዚአብሔርን በሆነ ነገሮች ነው በዙረት ነው ምናገኘው የሚመስለን እግዚአብሔር በዚህ ውስጥ አይገኝም በዚህ ውስጥ መንፈሳዊ የሚመስል ነገር ማግኘት እንችላለን እንጂ መንፈሳዊ ነገር ማግኘት አንችልም እግዚአብሔር በግምት አይገኝም ሰምታችሁኛል ያልኩት እግዚአብሔር በግምት በቃ እዚህ ሳይሆን አይቀርም እዚህ ቦታ ሳይሆን አይቀርም ብለን አናገኘው ወይም ደግሞ እግዚአብሔር ጥሩ ስሜት ስለተሰማን አይገኝም እግዚአብሔር በእውነት ነው የሚገኘው በዚህ ዘመን ያለው መንፈሳዊነት ይሄንን ነው የሚመስለው በቃ ከደብር ወደ ደብር መዞር እኛ ምንም እኮ ሌላውን ሰው የመንቀፍ እኔ ለሰዎች ይላችኋል ሌላውን ሰው የመንቀፍ የመተቸት ሞራል የለንም በቃ ሰዎች እዚህ ጋር ፈለቀ እዚያ ጋር ፈለቀ እዚህኛው እዛ ጋር በእግራቸው በመናምን በፈረስ ጀርባ ተራራ ጋራ ይወጡ የማለት ሞራል የለንም ማለት ሞራል የለንም እኛ መንፈሳዊ ነገር ምንፈልግበት መንገድ እንደዛ ሆኗል አሁን እንኳን እየተናገርኩ ስንት ሰው ውጪ አማራጭ ባምሮ ውስጥ ይዟል ከልቤ ነው የምላችሁ ያሞጽ ሙግት ታዲያ ምንድነው እግዚአብሔር ባለፈው ዘመን በእነዚህ ስፍራዎች መስራቱ እሙን ነው እነዚህ ስፍራዎች ለአሁኑ ዘመን ላለና ማኞች ለእምነት ሊረዱን ይችላሉ ዳሬ ግን ጤነኛ ግንኙነት ከሌለን መንፈሳዊ እርካታን ለማግኘት ዋስትና ሊሆኑ አይችሉም በፍጹም ሊሆን አይችሉም ያኔ እኮ ልጅ ሆነን ስንዘምር የሚለው ለአሁኑ ህይወት ካሳ ሊሆን አይችልም ሰምታችሁኛል ያኔ እኮ እዚህ ቤት የነበረ እሳት ስትል በትላንት እሳት መሞቅ አይቻልም ሰምታችሁኛልን እቤታችሁ ትልቅ እሳት አቀጣጥላችሁ ቢሆን ትላንትና ማታ ዛሬ ሌላ እሳት ያስፈልጋችኋል በትላንትናው እሳት ትዝታ ልትሞቁ አትችሉም መንፈሳዊ ህይወትም እንደዚህ ነው ወገኖቼ ሆይ የልጅነት ሚሞሪያችንን እያነሳልን እንነቃቃ አንችልም አሁን ያለው ከእግዚአብሔር ጋር ከረንት አሁን በጊዜው ያለው ከእግዚአብሔር ጋር ያለ መነካካት ነው የሚያነቃቃን
አንዳንዶቻችን እንደሱ ነው በትላንት ሰዓት ነው መሞቅ የምንፈልገው በትላንት የመነቃቃት ታሪኮች ነው እንደገና በህይወት መኖር ጤነኛ መሆን የምንችለው ዛሬ ከእግዚአብሔር ጋር ባለን ግንኙነት ነው ወደ እነዚያ ስፍራዎች በመሄድ እነዚያን ስፍራዎች በማሰብ ሰው ሊፈወስ አይችልም አንዳንድ ሰዎች ካለፈው ልማድ ጋር በቃ ተጣብቀዋል ከአመታት በፊት የተሳተፉበትን የመነቃቃት ጉባኤዎች እያሰቡ የጸለየላቸውን ፓስተር ወይም ህይወታቸው የተለወጠበትን ቤተክርስቲያን እያሰቡ ዛሬ ህይወታቸው ድርቅ ብሎ መንፈሳቸው ተሰብሮ እየታወቃቸው ከዛው ጋር ስቲክ ያደርጋሉ በቃ እኔ እዚህ ስፍራ እኮ እግዚአብሔር ሲያገኝ ታምኜ ጠብቀዋለሁ እግዚአብሔር ሕያው ነው ሰምታችሁኛል አይደለም እግዚአብሔር ከሰው እንጂ ከስፍራ ጋር ጉዳይ የለውም እግዚአብሔር እዚህ ካለ ነው ከኛ እንጂ አማኑኤል ከሚባል ስም ጋር እግዚአብሔር ጉዳይ የለውም ወደኛ ላምጣው ማለት ነው ወደኛ ላምጣው እኔ ተቃዋሚ አይደለም እየተቃወምኩ አይደለም አንዳንድ ሰዎች የቤተ እምነታችንን ይቅርታ ካላችሁ በጣም እኔ ደስ ይለኛል ቢሆንም ደስ ይለኛል ቢሆን ደስ ይለኛል በቃ ኪዳን አለን ምንም አንሆንም እቺ ኪዳን ምናምን ሲሉ በጣም ትንሽ ይጨንቀኛል እግዚአብሔር በአዲስ ኪዳን ያለው በልጁ በኩል ከሁሉ ሰው ጋር ነው ከተለየ ስፔሲፊክ ኦርጋናይዜሽን ኢንስቲትዩሽን ጋር ኪዳን አለው በያሰበ ከሱ ጋር አሁን ያው ሆነ ከሄድክ እግዚአብሔር አብሮ ይሄዳል ከጠፋስ ኪዳን የዛሬ 20 አመት እኮ ብሎ እግዚአብሔር አይቆምም ሂድና የኤዥያ ማይነር ቸርቾችን ተመልከታቸው እግዚአብሔር አስጠንቅቆ አሁን በሰፍራቸው ቤተክርስቲያን የለም እና በባለፈ ታሪክ በባለፈ ልምምድ በባለፈ መንፈሳዊ ህይወት ለመጽናናት መሞከር በጣም አደገኛ ነው ያንን ስፍራ በቃ የግድ ሙጥኝ ብሎ ጌታማ እዚህ አለ ብሎ ማለት በጣም አደገኛ ነገር እግዚአብሔር ያዩኑ ህይወታችንን ያያል በትላንት ሰዓት ውስጥ አትቆዩ ዛሬ እኔን ፈልጉ ነው የሚለው ሰምታችሁኛል የትላንቱ ሰዓት ካለ እያራገባችሁት ሳይጠፋ እያራገባችሁት አጉሰዱትኝ በጠፋ ሰዓት ዳር አትቁሙ ትላንት እኮ የሰዓት ማለት ይብላችሁ በአመድ በተዳፈነ በጠፋ ሰዓት መካከል ቆም ምን ታረጋለህ ስትባሉ ስላልጋ ይሄ ሰዓት እኮ ትላንት እንዴት ይሞቅ እንደነበር አዎ ትላንት ይሞቅ ነበር ዛሬ ግን ጠፍቷል ስለዚህ እግዚአብሔር የአዲስ መቀጣጣል ህይወትን ይስጣል እንደገና በአዲስ መነሳሳት ማለት ነው እንደሱ አይነት ነገር እግዚአብሔር በዚያ ስፍራ ከተገናኛቸው ሰዎች ጋር እንጂ ከስፍራው ጋር ጉዳይ ያለው አይመስልም እንደሱ እኮ ነው እዚያ ስፍራ ካገኛቸው ሰዎች ጋር እግዚአብሔር ጉዳይ አለው ይሰራል ከነሱ ጋር እየሰራም ነው ግን ከዚያ ስፍራ ከዚያ ስም ጋር እግዚአብሔር ጉዳይ የለውም እነዛ ሰዎች የመሰላቸው እንደሱ ነው ስለዚህ ሰው እነዚህን ስፍራዎች በመፈለግ መትረፍ አይችልም ይላቸዋል አሞጽ መትረፍ አይችልም ብቸኛው መትረፊያው መንገድ እነርሱን መፈለግ አይደለም እግዚአብሔርን ራሱን መፈለግ ነው እግዚአብሔር ለእስራኤል ቤት እንደዚህ ነው የሚለው ግድ እኔን ፈልጉ እስቲ እኔን ፈልጉ በሉ እስቲ እዚህ ምዕራፍ ላይ ብቻ 3 ጊዜ ፈልጉ እኔን ፈልጉ እርሱን ፈልጉ እግዚአብሔርን ፈልጉ ያለ 3 ጊዜ ይናገራል እኔን ፈልጉ በህይወት ትኖራላችሁ ነገር ግን ጌልጌላ ፈጽሞት ማረካ እግዚአብሔር አይሳሳም ማለት ነው እግዚአብሔር ሊያጠፋ ሲመጣ ጌልጌላ ናት እንጂ ብሎ አይመለስም ሰምታችሁኛ ቤተል ነው እንዴ ይሄ ከአብርሃም ጋር የተገናኘውበት ከያዕቆብ ጋር ያወራውበት ስፍራ ነው አይልም እግዚአብሔር ከስፍራ ጋር ጉዳይ የለው እና እንደሱ ያረጋል ቤርሳቤት ቃጠላለች በዮሴፍ ቤት እሳት እንዳትቃጠል ይልቅ በቤቴል የሚያጠፋ ሳይኖር እንዳትበላ እግዚአብሔርን ፈልግ በህይወት ትኖራላችሁ ይላል ብዙ ሰዎች ክርስትና በትክክለኛው መንገድ ይጀምራሉ ጥሩ ነው በንስሐ ይጀምራሉ በታማኝነት በማገልገል ይጀምራሉ በንጽህና በመመላለስ በኋላ ግን መታዘዙን በለምድ እግዚአብሔርን ከመምሰል ይልቅ ስሜታዊነት ይነዳቸዋል ስለዚህ በቃ አሁን ያለው የትላንት መነካካት የትላንት ታማኝነት የንስሐ ህይወት ቀርና ስሜታዊነት ድርቅና አለመታዘዝ ህይወታቸውን ይሞላዋል እውነተኛ መታደስ የሚገኘው በቦታ ወይም በፕሮግራም ሳይሆን በየቀኑ ከክርስቶስ ጋር በመመላለስ ነው እውነተኛ ታድሶ የሚገኘው እሱ ነው ስለዚህ እኛ ምን እናድርግ ለኛ ምንድነው መልእክቱ እኛ ምን እናድርግ እግዚአብሔር የሚፈልገው በእውነትና በመንፈስ እንድንመላለስ እንጂ በፐርፎርማንስ በድራማ እንድንመላለስ አይደለም ህይወታችን በቃ የባለፈው ነገር ያስተውሰን የልጅነት ነገር ያስተውሰን እሱን ፐርፎርም በማድረግ
ያኔ ስንነቃቃ የነበሩ መዝሙሮችን ያያሰብን በእነሱ ለመነቃቃት መሞከር አይደለም የሚፈልገው እግዚአብሔር ድራማ አይደለም የሚፈልገው እሱ ያው አምላክ ነው በመንፈስ ዛሬ እንድንመላለስ ይፈልጋል አይ አንዳንድ ጊዜ ሲጠፋብህ ቆም እንደምት ልጅ ሆነ ቆይ የቱም መዝሙር ስሰማ ነበር የቱም መዝሙር ስዘምር ነበር እንኳን ምን ነቃቃው ብለ እንደሱ አታድርግ እሱ ድራማ ነው እንባህን ያመጣው ድሮ መዝሙርን ያያሰብክ አሁን እንባ አይመጣም አንዳንድ ሰው እንደሱ የቱን ስዘምር ነበር ማለት ያ መዝሙር አይደለም ያስለቀሰ በወቅቱ የነበረው መነካት ነው ያስለቀሰ መዝሙሩ አይደለም ወይ እንደው ካፍ ተገጣጥመው ወጡልህ ቃላቶች አይደለም በወቅቱ የነበረ ከእግዚአብሔር ጋር የነበረ ኢንካውንተር ነው ያስለቀሰ እና እንደሱ አታድርጉ እግዚአብሔር መንፈስ ስለሆነ በስፍራ ስለማይገኝ በስፍራ በእውነት ስለሚገኝ ከእግዚአብሔር ጋር አሁን ጉዟችሁን በመንፈስና በእውነት አድርጉት የዛች የሰማርያ ሐዋርያ ምንድነው ዮሐንስ ወንጌል ምዕራፍ 4 ላይ ምናገኛት የሐዋርያ የሰማርያዋ ሴት የዚህ ህይወት ቅጥያ ናት አየ ጌታ ኢየሱስ ክርስቶስ አግኝቷት በቃ ተጽናንታለች ሺዝ እኮ ስፒሪቹዋል በጣም ስፒሪቹዋል እኮ ናት እና ጌታ ኢየሱስ ክርስቶስ አግኝቷት ውሃ ጠጪኝ ሲላት ወዲያውኑ እኮ ወደ መንፈሳዊ ጉዳይ ገባች አይገርማችሁም አንዳንድ ሰው እኮ እንዲህ ነው ትተነተናለች አንዳንድ ሰዎች እንደሱ ሙግት ውስጥ ምን ህይወታቸው እኮ ሾቋል ኑሯቸው የለም ከእግዚአብሔር ጋር ያለው መነካካት እኮ ጠፍቷል እና ምንድነው የሚሆነው ይቺ ሴት መታ ገና ጌታ ኢየሱስ ክርስቶስ ውሃ ጠጪኝ ያላት በቃ ሶሻል ጉዳይ ነው ካጠጣች ታጠጣለች ካላጠጣች አላጠጣም በቃ ማለት በቃ አለቀቁ ግን በቃ ሬዲ ናት ለመንፈሳዊ ውይይት ስፒሪቹዋል እኮ አይደለችም እና ምን ትለዋለች ህይወቷን በኋላ አይታችሁት ይለ አንተ አይሁዳዊ ስትሆን ከኔ ሳምራዊት ከመሆን ሴት እንዴት ውሃ ትለምናለህ አለች አይሁድ ከሳምራውያን ጋር አይተባበሩም ነበር ይላል መጽሐፉ ከዛ እኔ እኮ ምለምንሽ ማን እንደሆነ አንተ ከማን ትበልጣለህ ይሄን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ አረ እኔ እንደዚህ ከዛ መጣቻ ወደ አምልኮ መጣች እናንተ ማናቅ መስላችሁ ዶክትሪናል ዲፈረንሳቸውን አመጣች አንዳንዱ ህይወቱ ተበላሽቶ ዶክትሪን ላይ ይሟገታል ህይወትን አስተካክል ሙግትህን ተው በቃ ዶክትሪን ይደርሳል በጥናት ድረስ አሁን የመጀመሪያ ዶክትሪን አያስፈልግም አይደለም እላችሁ ዋና ነገር ነው ለቤተ ክርስቲያን ግን ከዶክትሪን ሙግት በፊት ህይወት ይቀድማል በተበላሸ ህይወት ውስጥ ሆነ ዶክትሪን እንደዚህ እንትን ነው እከሌ ነብይ ከሌ ሐዋርያ ከሌ ከማለት በፊት አንተ የት ነው ያለው የኔ ወንድም የት ነው ያለው እና እቺ ሴትዮ ራሷ ህይወቷ እኮ ሾቆ ባል እየቀያየረች እንደ ልብስ አሁን ያለው እንኳን ራሱ መቼ እንደምትተው ያሰበች ነው እኮ አሁንም ያለው ባልሽ አይደለም አይደል ያለ ገና የመቀየር ፕላን አላት እንደዚህ ሆኖ ግን መንፈሳዊ ዲስከሽን ውስጥ ገብታለችና አቋሉ እኮ ምን እንደምትሉ እናንተ ሰው በኢየሩሳሌም ካልመጣና ካልሰገደ አይድንም አይነት አመለካከት ነው ያላችሁ እናንተ ሰው የሚሰግደው በዛ ነው ትላላችሁ እኛ ግን እኮ አባቶቻችን በዚህ ሰገደ ይሄን ተራራ ታይዋለ የገሪዛንን ተራራ ያሳየች ይሄን ተራራ ታይዋለ አባቶቻችን በዛ እኛም ሰገድን ምናምን የኔ ጣላት አሁን ጥልቅ መንፈሳዊ ውይይት ውስጥ ካንቺ ጋር ልገባ አልችልም ግን አንድ ነገር ብቻ ነው መነግርሻለሁ እግዚአብሔር በስፍራ አይገኝም ሰምታችኋል እግዚአብሔር ባለፈ ታሪክ ውስጥ አይደለም የሚገኘው እግዚአብሔር አሁን ያለ መነካካት ነው አሁን ማነሽ ማለት ነው ግዜ ጠይቃት አሁን ማነሽ እግዚአብሔር መንፈስ ነው እግዚአብሔር ከዚህ በኋላ በዚህና በዚያ ለእግዚአብሔር የማይሰገድበት ዘመን አሁን እሱ ሆኗል እኮ አላ እግዚአብሔር እኮ መንፈስ ነው የሚያመልኩት በእውነትና በመንፈስ ያመልኩታል አንቺ የታለሽ ብሎ ከዛ ወደ ህይወቷ ገባላ ወገኔ በስፍራ ልትጽናና አትችልም ገባ እንደፈለክ እየኖርክ አባቴ በዚህ ይሄ እኮ ቸርች ማለት ብለህ መጽናናት አትችልም የዛሬ ህይወትክ እንዴት ነው ከእግዚአብሔር ጋር ያለ መነካካት ምንድነው ስለዚህ ከድራማ ውስጥ መውጣት ያስፈልጋል ወጣቶች ታዳጊዎች ታላላቆቻችሁ ሲያደርጉትን ያያያችሁ ማድረግ እውነተኛ መንፈሳዊነት አይደለም እውነተኛ መንፈሳዊነት ከጌታ ጋር መጣበቅ በቃ ከእናንተ በፊት ያሉ የሚዘምሩትን መዝሙር እየደገሙ መኖር መንፈሳዊነት አይደለም ከእግዚአብሔር ጋር እውነተኛ መነካካት ያስፈልጋል መዘመር ጥሩ ነው ሌላው ምን እናድርግ የተቀቡ ሰዎችን ማሳደድ እንተውና አይናችን በቀቢው ላይ ነው ይሁን አይደለም በቃ ከሌ የሚባል ተነሳ ደሞ ከሌ የሚባል ይያልን ይሄ የወረተኝነት መንፈሳዊነትን በወረት መፈለግ በስመ አብ አሁንማ ያለው እግዚአብሔር በቃ እዛ ቦታ እኮ ነው ያለ አሁንማ አፍርሶ እየሰራኝ ነው
እግዚአብሔር እየገለባበጠ እግዚአብሔር እንደዚህ ያደረገ የሆነ ሰዎችን በመከተል የሆነ ቦታ ላይ ነው ከዛ ደግሞ እዛ ይሰለቸድና ሌላ ነገር አይን ግን በቀቢው ላይ ቢሆን መቼም አትሰለችም እኔ እግዚአብሔርን የትም ማንንም ጋር አገኘዋለሁ ብዬ አይደለም ማስበው እግዚአብሔር የኔ ነው ሰምታችሁኛል አይደለም እግዚአብሔርን እዚያ ስፍራ እዚህ ሰፈር እከሌ ጋር አይደለም ማገኘው እግዚአብሔር በገሪዛንም በኢየሩሳሌም እግዚአብሔር መንፈስ ነው ስለዚህ እግዚአብሔር መንፈስ ከሆነ የተቀባ ሰው አታሳድ ደሞ እኮ እኔው የምንጠቀምባቸው ቋንቋዎች ራሱ ሲቀፉ ይሄንን ሰው እየተዋወቀው ምን አለ ምን አይነት ቅባታም ነው ምናምን ይላል ምን አይነት ነውር እኮ ንግግሩ ራሱ ደስ አይልም እንደሱ አይባልም በፍጹም አይባልም ቀቢው በሰማይ አለ አዲስ ኪዳን ሁላችን ደግሞ የተቀባነን ከቅዱሱ ምንም ቅባት ተቀብታችኋል አንተም ተቀብታል እሷም ሁላችንም ተቀብተናል የተቀባን ስንከታተል ቅባት ያለው ሰው ሌላ ቅባት ለምን ተከተላል ትልቁ የተቀባው ክርስቶስ በመካከላችን አለ the messiah christ the anointed one እሱን ብቻ ነው የምናሳድደው እሱን ነው የምንከተለው ሌላ ሰው የምከተለው የለኝም ስለዚህ መንፈሳዊ ህይወታችሁ ጤነኛ እንዲሆን ከፈለጋችሁ ማንንም አትከተሉ እንደሱ አድርጉ ሌላው ምትወዷቸውም ቢሆኑ ፓስተሮቻችሁን አገልጋዮቻችሁን ጣዖታት አታርጓቸው በፍጹም ጣዖታት አታርጓቸው አንዳንዶች ወደዚያ ተራራ ወይ ወደዚያ ጉባኤ ወደዚያ ፓስተር ብቻ በሄድ ባረካለሁ ብለው ነው የሚያስቡት ስለዚህ ያ ቸርች ያ ፓስተር ያ ጉባኤ ለለቀን እግዚአብሔርን መፈለግ በህይወታቸው አይኖርም ይቆማል ስለዚህ እግዚአብሔርን ፈልጉ ነው ልባችንን ምን መርምር አሁን ምንድነው በረከትን ነው የምትፈልጉት ባራኪውን ነው የበረከቱ ምንጭ ፈውስን ነው የምትፈልጉት ወይስ ፈዋሹን ነው ብልጽግና ነው ወይስ አቅርቦ ይሄ ፕሮቫይድ የሚያረጋችሁ የብልጽግናው ምንጭ ነው የምትፈልጉት ትኩረታችንን እንመርምር ልቤ ምን ላይ ነው የሚያተኩረው አሁን ልቤ ምን ላይ ነው እግዚአብሔርን በእውነት ይፈልጋል እርሱም ፈልጉ አይደል የሚለው በእውነት ይፈልጋል ጌታ ኢየሱስ ክርስቶስ አንድ ጊዜ አይታችሁት ያለው ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ሆይ የት ሄድክ አሳሰብከን እኮ እኛ እኮ ምን ቀረን በየብስ በባህር ላይ እኮ ሰው አሰማርተዋል ይፈልጉት ጀልባዎች 6 ጀልባዎች ምናምን አድርገው እኮ አንተ በዚህ ጋር እኔ በእግር ቀድማለሁ ምለው እኮ ነው እየፈለጉት ያሉት ባገኙትም ጊዜ አስደነገጥከን እኮ ጌታ የት ሄደ ስንፈልግ እኮ ነበር የት ነው ሄድክብን በመለሳለስ ጌታን አትሸውደው መንፈሳዊ በመምሰል የሆነ ነገራት አይ ተነቃቅተናል አላችሁ የፈለጋችሁኝ እንጀራ ስለበላችሁ ነው እኔን አይደለም የፈለጋችሁት ዳቦ ነው የፈለጋችሁት ችግር ዳቦ መፈለግ እኮ ችግር አይደለም ግን ዳቦ ስትፈልግ ዳቦ ስጣኝ በለው እንጂ ጌታ ሆይ ፈልጌ አንተ እኮ ምናምን ብለ በጎን ዳቦ አጠብቀ ጌታ ሆይ ምናምን እንደሱ አይደለም በቃ ዳቦ ስትፈልግ እግዚአብሔር ዳቦ ስጣኝ ስለው አይቀየምም ዳቦ ይሰጣል ግን እግዚአብሔር ለሆነ ጥቅም ብቻ መፈለግ በጣም አስቸጋሪ ነውና ለምንድን ነው እግዚአብሔርን እየፈለግ ልባችንን መመርመር ነው ወዳጆች ሆይ እግዚአብሔር በቤቴል አፈር ውስጥ በግልግላ ታሪክ ወይም በቤርሳቤ ትዝታዎች ሳይሆን የሚገኘው በትህትና እርሱም በሚፈልገው ልብ ውስጥ ነው እዚህ ውስጥ አይደለም እግዚአብሔር ያለው እርሱም በትህትና እንፈልገው በትላንት መገለጥ መኖር አንችልም በትላንት ሰዓት መነቃቃት አንችልም የታሪክ አምላክ አሁንም ሕያው ነው እግዚአብሔር የታሪክ አምላክ ነው በአባቶቻችን ዘመን ሰርቷል ግን ደግሞ አሁንም ሕያው ነው ዛሬም በእናንተ ላበረታታችሁ ፈልጋለሁ እግዚአብሔር ዛሬ በእናንተ ህይወት ይሰራል ዛሬ ይሰራል እግዚአብሔርን መፈለግ በጣም ጥሩ ነው ስለዚህ በአንድ ቦታ ሳይሆን እግዚአብሔር የሚገኘው እርሱም በሚፈልጉ ሰዎች ልብ ውስጥ ነው በአንድ የሆነ ስፍራ ላይ እግዚአብሔር አይገኝም እግዚአብሔር የት ይገኛል የሚፈልጉ ሰዎች ልብ ውስጥ ይገኛል ስሙ ይባረክ ስለዚህ ዛሬ ላለን አማኞች የእግዚአብሔር ጥሪ ፈልጉኝና በህይወት ኑሩ ነው እኔም ፈልጉና በህይወት ኑሩ ስለዚህ እንዴት እንፈልገው በጸሎት እንፈልገው በንስሐ እንፈልገው እርሱን በመታዘዝ እንፈልገው በቤታችን በትምህርት ቤት በስራ ቦታችን ውስጥ እርሱን እንፈልገው እርሱን መፈለጋችን በህይወት ያኖረናል